በርግጥ ይህ የዛሬው ዘግናኝ አደጋም አስደንጋጭነቱ ለሟቾችና ለሟች ቤተሰቦችን ብቻ አይደለም። አስከፊውን ድንገተኛ አደጋም በማህበራዊ ሚዲያ ለሰሙት ሁሉ እንጂ። በደቂቃዎች ውስጥ ከ31 በላይ ሰዎች አለቁ፣ በርካቶች ክፉኛ ቆሰሉ የሚል ጆሮን ጭው አድርጎ በሚያጮለው በዚህ የሐዘን መርግ እንዴትስ አለመደንገጥ ይቻላል? ግን አድማጮች ከዚህ ጋር ለምን እንዴትና እስከመቼ የሚሉ ጥያቄዎችን ማንሳት ግድም ይላል። ቁልቁለታማው የደሴ ሐረጎ ቀጠና መንገድ ጥገናና ማሻሻያ አግኝቶ ከሰቅጣጭ አደጋ ስጋት ነፃ የሚሆነው መቼ ነው? እርጅናስ ያደክማቸው የህዝብ ማመላለሻ አውቶቡሶች አስፈላጊውን የብቃት ምርመራ አድርገው የሚሰማሩትስ መቼ ነው? እንደ ህዝብ መጠየቅም ብልህነት ነው። አድማጮቼ ሙሃጅሩ መሐመድ አቡ ከውሰር ነኝ። ጥቂት የምለዋለህ ተከታተሉኝ። በርግጥ የሰው ልጅ በእድሜ ጅረቱ በጉዞ ሰንሰለት እሽክርክሪቱ ላይ መቼና የት በምን ሁኔታ ሞት እንደሚገጥመው ፈጽሞ አያውቅም። ምናልባትም በመነሻው እርግጠኛ ቢሆንም መዳረሻውን ግን አያውቅም። በርካታ ሰው ሩቅ አስቦ ቅርብ አዳሪ ይሆናል። መንገዱ ላይ ሞት የሚሉት አቋራጭ አድፍጦ ይጠብቀዋልና ዛሬ ወሎ ደሴ ሐረጎ አካባቢ የተሰማው ይኸው ነው። ከ2 ደርዘን በላይ ሰዎች ሩቅ አስበው ቅርብ አደሩ። መንገዳቸው ላይ ያደፈጠ ሞት በላቸው። ጊዜው ሰዓቱ ገና ማለዳ ጠዋት ቢሆንም ለነርሱ ግን እስከ ወዲያኛው ጨለመም መሸባቸው። ፍጹም ያላሰቡት ቦታ ፍጻሜያቸው ሆነም። የመጨረሻ እስትንፋሳቸው ህቅታ እዚያ ገደላማ ስፍራ ላይ ሆነም። እጅግ በጣም ያሳዝናል። የጉዞ መነሻውን ደሴ መናኸሪያ ያደረገው ሽንጥ ረጅም የህዝብ ማመላለሻ አውቶቡስ የሰኞ ንጋትን ቀድሞ ተሳፋሪዎችን እየተቀበለ ነበር። ተጓዥ መንገደኞች ሐሳብ ያበዛሉና ምናልባትም ሌሊቱን በሐሳብ ሲባክኑ ባልተረጋጋ ሸለብታ ያሳለፉ መንገደኞች ለጉዞ የቆረጡትን ትኬት ይዘው አውቶቡሱን ሞልተውታል። ከዚሁ መካከል ታዲያ 31 ተሳፋሪዎች የቆረጡት ትኬት የጉዞ መዳረሻቸው ሳይሆን የህይወታቸውን ፍጻሜ የሞት መዳረሻቸውን የሚያውጅባቸው መሆኑን ፈጽሞ ያውቁም ሊያውቁም በእርግጥም አይችሉም። ብቻ ግን ሁሉም ልቡ ሻቅሏል። ሽጦ ለውጦ ነግዶ ህልሙን ለመሙላት አሊያም ደግሞ የናፈቀውን ቤተሰቡን ለማግኘት ምናልባትም የሐኪም ቀጠሮ የነበረው አሊያም ደግሞ የፍርድ ሂደቱን ለመከታተል ወዘተም የተለያየ መዳረሻ ያላቸው ነፍሶች ተሰባስበው ነበርም። ትኬት የገዙ ተጓዦቹ መሟላታቸውን ያረጋግጠው አሮጌ ባስ የደሴ መናኸሪያ ለቆ ወጣ። በመነሻ ወቅቱ ላይ ያዩትና የተመለከቱት የዓይን እማኞች እንደገለጹት ባሱ የፒያሳን መለስተኛ አቅበት ሲወጣ ቁና እየተነፈሰም አቅም አጥሮት እያጓራ ነበርም ብለውለታል። የደሴ ንግድ ቀጠና አራዳን መሃል ለመሃል አልፎ የጀሜ ቁልቁለትን እየተንደረደረ የሚያረግደውን አውቶቡስ ያዩ ይሄማ ለኸይር ያርግለት ያሉ ሰዎችም አልጠፉም። ደሴን ለቀው እንደወጡ ጀሜ ኬላ ሰፈር ድረስ መንገዱ ቁልቁለታማ ነው። ነገር ግን ይህ ቁልቁለት ከሐረጎ አይብስም። ከፍተሻ ኬላው በኋላ እንደ ጎበዝና ርጥፋቱ የበረከተው ወዲህም ከግልጋሎት ብዛት ማልና ዳሩ ተጋግጦ ያረጀው የሐረጎ ቁልቁለታማ ሰፈር መንገድ በክፉም በደጉም ስሙ ተደጋግሞ ይነሳል። ቆነጃጅት ሽንጣማ ወይዛዝርት ሽንጥና ዳሌ ጋር በምናብ ያሰናሰኑት ዜመኞች ለሐረጎም አዚመውለታል። ገጣሚዎችም ልክ እንደ ሐረጎ ሽንጧ የረዘመው ትምጣ የወሎ ልጅ በናፍቆት ልሞት ነው ወዘተ እያሉም ተቀኝተውለታል። ወዲህም ደግሞ ሐረጎ ስሙ ሲነሳ በሐዘን በፍርሃት የሚቆዝሙ የሚርበተበቱም በርካቶች ናቸው። ወዳጅ ዘመዶቻቸውን በልቶ በሐዘን እየዳበሳቸው ብዙ ናቸው። ልክ እንደ ዛሬው መራራ ክስተት ያጋጥማቸው ማለት ነው። የሐረጎ ቁልቁለታማ መንገድ ባለፉት ጊዜያቶች በርካታ ነፍሶች የተቀጠፉበት ቀጠና ሆኖ ተመዝግቧል። በረጃጅም ጽድና ባህር ዛፎች ችምችም ብሎ ተሸፍኖ ሲታይ ሐረጎም ላይን የሚማርክ ገጽታ ቢኖረውም ነገር ግን በሌላኛው ጫፍ ደግሞ ተምዘግዝገው ድንገቱን ወደ ገደላማ ጉያው ገብተው የተመሰጉ ተሽከርካሪዎች ጋር አብረው ቁልቁል የነጎዱም እስከ ወዲያኛው ያሸለቡ አካላቸው ጎድሎ በተአምር ከአደጋው የተረፉ በርካታ ነፍሶች ይህንን ቁልቁለታማ
ያልተስማማ ጠመዝማዛ መንገድ ሁሌም በክፉ ያስታውሱታል። ይህ ክስተት በእርግጥ በተለያዩ ጊዜያቶች የተከሰተ ቢሆንም ዛሬ የሆነው ግን ያለፉትን ያስንቃል ምን የተባለው ማለዳውን በርካታ ተጓዦችን ሸክፎ ሐረጎን እየሰገረ የነበረው ታታ የህዝብ ማመላለሻ አውቶቡስ ሐረጎን ገና እንደጀመረ ነበር መፍገምገም የጀመረው። ወዲያ ወዲህ ተምዘግዝጎ ለመቆም ለመትረፍ ታገለ፣ ግና አልተሳካለትም። ለወትሮ መሬት ነክሰው የሚይዙ የነበሩት ጎማዎቹ ጥርሳቸው ተበልቶም ለስልሰው ልሾ ሆነው ነበርና የፍሬን ሰበቃ ትግሉን ማገዝ ሳይችሉ ቀሩም። ሹፌሩ ከጋቢና ሆኖ የሚታገለው መሪ ማገዝ ተስኗቸው ተንሸራተቱ። መኪናው ተገለባበጠም። ሰቅጣጭ ግጭት፣ ጩኸት፣ ፍትጊያ፣ ከዚያም አስፈሪ የሞት ድባብ በስፍራው ነገሰ። ሩቅ አስበው ብዙ ሐሳብ አንግበው ብዙ ህልም ሰንቀ የነበሩ 31 ነፍሶች ቅርብ ወራጅ ሆኑ። በንጋቱ ገና መሸባቸው፣ ቀኑም ጨለመባቸው። እጅግ በጣም ልብ የሚሰብር የሚሰቀጥጥ አደጋ። ለመሆኑ ያረጀ ያፈጀ የደከመ አውቶቡስ ጎማዎቹ ጭምር የነተቡ ለምንድን ነው ስምሪት የተፈቀደለት ብሎ መጠየቅ ብልህነት ነው። ሐረጎስ ቢሆን እዚህም እዚያም የተገማመጡት የተገጣጠቡት በግልጋሎት ብዛት የደከሙት የመንገድ ክፍሎች፣ የአደጋ መከላከያ ግንቦች መቼ ይሆን በተሳካ መልኩ ተሰርተው ተጠግነው ታድሰው ቀጠናው ከመሰል የአደጋ ስጋት ነፃ የሚሆነው? ሌላው ቀርቶ የፍጥነት መገደቢያም አስታዋሽ ምልክቶች እንኳን በስፍራ የሉም ቢባል ከቶ አያሳዝንምን? የሚመለከታችሁ እባካችሁ አበቃን።